ለጸሎት እግዚኦ ተሳለነ ምስለ መንፈስከ ጸልይ በእንተ ወንጌል ቅዱስ ይረስየ ለዋነ ለሰሚዐ ወንጌል ቅዱስ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርእ ማእላፍ አሕዛብ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርእ ማእላፍ አሕዛብ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርእ ማእላፍ አሕዛብ። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋው፣ እግዚአብሔርም ደግፎኛልና ነቃው። ከሚከቡኝ ከአላፍስ ባልፈራም። ተነስ አቤቱ አምላኬ ወይ አድነኝ፣ አንተ የጠላቶቼን መንጋጋ መትሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። መዝሙረ ዳዊት መዝሙር 3 ሃሌሉያ ቆሙ ወአስምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ።
የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው የሉቃስ ወንጌል ምዕራፍ 24 ቁጥር 33 እስከ 45 ያለው ቃል እንዲህ ይላል። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። አያችሁ አይደል ወንድሞች? እዚህ ጋር እንጀራም በነገራችን ላይ ያው ሰዓት ስለሌለ ያብራራው ባነብ ይሻላል ብዬ ነው። እዚህ ጋር የዛሬ ሳምንት ያነበብነው ወንጌል አለ። ቀለዮጳ እና ኒቆዲሞስ ማለቴ ሉቃስ እና ኒቆዲሞስ 60ው ምዕራፍ እየተጓዙ ነበር። ኤማውስ በሚባል ቦታ ላይ ቸሩ መድኃኔዓለም ከአንዳቸው እንደ አንደኛ ሰው ሆኖ ተገልጦ ያነጋግራቸው ነበር። እርስ በርስ እየተወለጋችሁ ምንድነው የምትነጋገሩት ብሏቸው ነበር። የሳምንቱን ወንጌል አስታውሳችሁ ከሆነ ከዛ በኋላ እነሱም ተነጋገሩ ስለ ክርስቶስ መሆኑን። መጨረሻ ላይ እንደሚነሳ ተጽፎ የለ እንዴት አላመናችሁም ብሎ ገሰጻቸው። መጨረሻ ላይ እንጀራውን ቆርሶ ሲሰጣቸው አይናቸው ተገለጠ፣ ማን እንደሆነ አወቁት። አያችሁ አይደል? ባርኮ ቆርሶ ሲሰጣቸው ነው አይናቸው የተከፈተው። ከዚህ አንድ ትምህርት እንማራለን። እኛም ወንድሞች ንስሐ ገብተን ስጋው ደሙ ስንቀበል ነው ህይወታችን የሚስተካከለው። አይናቸው እንደተከፈተ ሁሉን ነገር እንዳወቁ ሁሉ እኛም ወንድሞች ሰማያዊ ምስጢርም የሚገለጥልን ንስሐ ገብተን የጌታን ስጋና ደም እየተቀበልን መኖር ስንጀምር ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ምን አለ? የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አለ። ስለዚህ ወንድሞች እኛም ህይወታችን እንዲበራ ማስተዋላችን እንዲከፈት የጽድቅ መንገድን ለማየት አይናችን እንዲገለጥ ከፈለግን ከዚህ እንጀራ መካፈል አለብን። ጌታ ከሚቆርሰው እንጀራ አብረን መቋደስ አለብን፣ ከስጋውና ከደሙ ማለት ነው። እና አንድ የምንማረው ትምህርት ነው። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ፈትሹ። እነሱ መንፈስ ምታት የታየ እየመሰላቸው ነው። ለምታት አጥንትና ስጋ የለውም፣ ግን እኔን ተመልከቱ፣ ከድንግል ማርያም በነሳሁት ስጋ ይሄው እዳሰሳለሁ፣ ይሄው መመልከት ትችላላችሁ ብሎ አሳያቸው። ኑ ይሄው ተመልከቱ አላቸው። ትንሣኤውን እያረጋገጠላቸው ነው። አያችሁ አይደል? ሁሉም ፈትኑ፣ መልካሙንም ያዙ። እዚህ ጋር ክፉ መናፍስትም እንደሚገለጡ ለማሳሳት እንደሚገለጡም ጭምር እየተማርን ነው። እዚህ ጋር ተመልከቱ። መናፍስትም ለማጭበርበር በተለይ እንደ ጠቋር ያለ መንፈስ እኔ መልአክ ነኝ እያለ እኮ ራሱን ይገልጣል። በእንደዛም እንዳንሸወድ በአጭሩ ሁሉ መመርመር እንዳለብን፣ የተገለጠልንን ሁሉ መልአክ ነው አምላክ ነው ብለን መቀበል እንደሌለብን መፈተሽ እንዳለብን ከማን እንማራለን? ከሐዋርያቱ እንማራለን። ዳሳችሁ እዩ ማለት እኮ ፈትሹ፣ መርምሩ፣ ይኸው ተመልከቱ ማለቱ ነው። አረጋግጡ ማለት ነው። ሁሉም ፈትኑ ይላል መጽሐፍ ቅዱስ። ሁሉም ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ተብሎ ተጽፏል። ስለዚህ መመርመር አለብን። መመራመርን ከቶማስ ተማሩ። የሆነ መዝሙር ትዝ አላችሁ? መንፈስን ሁሉ አትመኑ፣ መመራመርን ከቶማስ ተማሩ የሚል መዝሙር እና ምን ለማለት ፈልጌ ነው? መመርመርም ጭምር እንዳለብን እያስተማረን ነው ቸሩ መድኃኔዓለም። ዳሳችሁ እዩ የምትለዋ ቃል መርምሩ፣ የተገለጠላችሁን ሁሉ አሜን ልክ ነው ትክክል ነው ብላችሁ አትቀበሉ፣ መመርመር ያስፈልጋል ማለቱም ነው። እና አንድ የምንረዳው ነገር ነው። ሁለተኛ ደግሞ ለምን ትጠራጠራላችሁ በማለቱ ደግሞ የሚታመነውን ደግሞ ማመን አለብን። አንዳንዱ የሚታመነው ማያምን ሰው አለ። ደግሞ
ክፉ መንፈስ ልብ ላይ ካደፈጠ በነገራችን ላይ የሚታመነውን እንዳናምን ነው የሚያደርገን፣ ማይታመነውን ደግሞ እንድናምን ነው የሚያደርገን። እና በሚታመነው ነገር ደግሞ ተጠራጣሪ አትሁኑ ማለቱም ጭምር ነው እዚህ ጋር። ለምን ትጠራጠራላችሁ? ለምን እንደዚህ አይነት ሐሳብ ይመላለሳል ማለቱ እና ይሄን ትምህርት እንማራለን። እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው ትንሣኤውን ለማረጋገጥ። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ አለ በዚህ አንዳች የሚበላ አላችሁን አላቸው። አሁን አንዳች የሚበላ ምግብ አስፈልጎት እኮ አይደለም፣ ምግብ አስፈልጎት አይደለም። ከትንሣኤ በኋላ የዚህ ዓለም ምግብ የሚያስፈልገው ነው አይደለም። ምንድነው? ትንሣኤውን ሊያረጋግጥላቸው ነው። ምክንያቱም ክርስቶስን የሚያውቁት ያኔ ከመሰቀሉ በፊት በሚያስተምርበት ሰዓት ከነሱ ጋር አብሮ ሲበላ ሲጠጣ ነበር የሚያዩት። ስለዚህ ያኛው እናንተ ያን የምታውቁኝ እሱ ነኝ፣ አትጠራጠሩ፣ እመኑ ማለቱ ነው። እና እነሱ ለማሳመን ነው አንዳች የሚበላ አላችሁን ያላቸው። ከዛም እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። ለምን አያችሁ አይደል? በፊታቸው በላ ነው የሚለው። ለምን በፊታቸው? ምክንያቱም ትንሣኤውን ሊያረጋግጥላቸው ነው። የተነሳው እሱ ራሱ ክርስቶስ መሆኑን ሊያሳምናቸው ነው፣ ሊያረጋግጥላቸው። እርሱም ከእናንተ ጋር ሳለው በሙሴ ሕግና ነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ተመልከቱ፣ አያችሁ አይደል? መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እህት ወንድሞች፣ መጽሐፍ ማንበብ ብቻውን በቂ አይደለም። አእምሮዬን ክፈትልኝ፣ እያንዳንዷን ማነባትን ቃል አምላኬ ወይ ሚስጥሩን ትርጉሙ ይገባኝ ዘንድ እባክህ አእምሮዬን ክፈትልኝ ብለን ነው መጽሐፍ ቅዱስም ሆነ ቅዱሳት መጽሐፍት ስናነብ። ዝም ብለን አይደለም። እሱ ካልከፈተ 1000 ጊዜ ብታነብ አይገባም። አንዱ ጆቫ ዊትነስ እምነት ተከታይ ትምህርት ቤት ያኔ ሃይስኩል ላይ ስማር ፕሪፓራቶሪ ላይ ትምህርት በመማርበት ሰዓት እኔ 9 ጊዜ መጽሐፍ ቅዱስ አንብቤያለሁ አለኝ። 9 ጊዜ መጽሐፍ ቅዱስ 9 ጊዜ ያንብብ እንጂ አልተረዳውም። 1000 ጊዜ 9 ጊዜ ቢያነብ ካልተረዳው ምን ዋጋ አለው? ምንም የሚያመጣው ነገር የለም ማለት ነው፣ አእምሮን ካልከፈተለት። ስለዚህ ወንድሞች ማንበብ ብቻውን ሳይሆን ጌታ ሆይ እያስተዋልኩ እንዳነብ እርዳኝ፣ ሚስጥሩን ግለጽልኝ እያልን መጠየቅ አለብን። ሚስጥሩን ሲገልጽልን እህት ወንድሞች እንዴት ተመስጠን እንደምናነብ ብታዩ። ከአንዷ መስመር ብዙ ትምህርት እንማራለን፣ ከአንዷ መስመር ብቻ፣ ከአንዷ ቃል እግዚአብሔር ግን ካልተገለጠልን 100 ገጽ ብታነብ ከ100 ገጽ ምንም አትማርም። እና አንድ የምንማረው ትምህርት ነው። በተለይ ከመንፈሳዊ ፊልም ማን ነበር እስቲ አንድ ቅዱስ ጥቀሱልኝ። አንድ ቅዱስ አለ። ይሄ ቅዱስ ከማንበቡ በፊት አስቀድሞ ጌታ ሆይ ትርጉሙ ይገባኝ ዘንድ እባክህ ግለጽልኝ እያለ ነው ከዛም ወደ ምንባብ የሚገባው። ማን ነው የቅዱስ? ምን ላይ ነው ያያችሁት? ማን ነው? አትነግሩኝም? አላያችሁ? አታውቁትም? አንድ ቅዱስ ነው። አባ ቢሾይ ቃሎት ያሰማልን። አባ ቢሾይ አሁን ከማንበቡ በፊት አስቀድሞ ጌታ ሆይ ግለጽልኝ፣ እነኚህ የነብዩ ኤርሚያስ ትንቢቶች ናቸው፣ እባክህ ትርጉሙን ይገባኝ ዘንድ ግለጽልኝ ያለ እየጸለየ ነው ንባብ የሚያነበው። ከጨረሰ በኋላ መጨረሻ ላይ ደግሞ እባክህ የዚህ ቃል ተሳታፊ አድርገኝ ይላል። አላያችሁ? ከመመንኮሱ በፊት እንደው ታላቅ ወንድምየው ሊጠይቀው ሲመጣ እኔ ኃጢአተኛው ቢሾይ ልጅ ከዚህ ከተቀደሰው መጽሐፍን ለማንበብ ስለረዳኸኝ አመሰግናለሁ፣ እባክህ አምላኬ ከዚህ በረከት አታስቀርብኝ ያለ በተመስጦ ነው ይጸልይ ነበር። እህት ወንድሞች፣ እኛም ከማንበብ በፊት ሚስጥሩ እንዲገልጽልን አቡነ ዘበሰማያት ብለን አባታችን ብለን ጸሎት ማድረግ አለብን። ከአንብበን ከጨረስን በኋላ ደግሞ እባክህ አሁን ከዛሬ ካነበብኩት መጽሐፍት ከቡራኬው አሳትፈኝ፣ ከበረከቱ አሳትፈኝ፣ ከዚህ በረከት አታጉደለኝ ብለን አባታችን ብለን መጸለይ አለብን እንጂ ዝም ብለን አይደለም። እሱ አእምሯችን ሲከፍትልን ነው ነገሮችን ሁሉ የምንረዳው። በተለይ በሊቀ መልአክ በቅዱስ ዑራኤል ምልጃ እንጠይቀው፣ በእውቀት የተሾመ መልአክ ስለሆነ ማለት ነው። ስለ ቅዱስ ዑራኤል ብለን እያለን
የቅዱስ ዑራኤልን መልክ እየጸለይን ብንማጸን መልካም ነው ለማለት ፈልጌ ነው። ይሄን ይመስላል። በእውነት የወንጌሉ ረድኤትና በረከት በእኛ ላይ ይደርብን። ቸሩ መድኃኔዓለም ከወንጌሉ ረድኤትና በረከት ያሳትፈን። በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን አሜን። መኑ ይመስለከ እምነ አማልክት እግዚኦ ውእቱ ዘትገብር መንክረ አርአይኮሙ ለሕዝብከ ኃይለከ ወአዳንኮሙ ለሕዝብከ በመዝራዕትከ ሆርከ ውስተ ሲኦል ወአይረገ ፄዋ እምየ ወጸጉከነ ምሕረ ዳግመ ግእዛነ እስመ መጻእከ ወአዳንከነ በእንተ ዝንቱ ንሴብሐከ ወንጸር ኀቤከ እንዘ ንብል ቡሩክ አንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአዳንከነ። አቤቱ ከአማልክት ወገን የሚመስል ማን ነው? ተአምራትን የምታደርግ አንተ ነህ። ለወገኖች ኃይልን አሳያቸው፣ ወገኖችንም በክንድ አዳንካቸው። ወደ ሲኦል ሄደ፣ ከዚያ ምርኮን አወጣ። ዳግመኛም አንድ ጊዜ ነፃነትን ሰጠን፣ መጥተህ አድነናልና ስለዚህ እናመሰግናለን። አቤቱ ኢየሱስ ክርስቶስ ሆይ ብሩክ ነህ እያልን እንጮኻለን፣ መጥተህ አድነናልና። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ አምላክ ሆይ በዛሬቱ ቀን ይህንን መንፈሳዊ መርሐ ግብር በሰላም አስጀምረህ በሰላም ያስፈጸምከን በዛሬቱ ቀን እንዲህ ተሰባስበን አምላክ ሆይ ይህንን መንፈሳዊ ትምህርት ለመማማር ያበቃን እናመሰግንሃለን። አምላክ ሆይ ቀኑንም ባርከ ቀድሰ ሰላም አውለህ በዚህ ሰዓተ ምሽት ስላደረስከን አምላክ ሆይ ለዕለተ ሰንበት ስላደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም አምላክ ሆይ ከሰንበት ረድኤት በረከትን ታሳትፈን ዘንድ የስም ቀዳሽ የመንግስትን ወራሽ ለመሆን ታበቃን ዘንድ ከፈተና ሁሉ ትጠብቀን ዘንድ አምላክ ሆይ ጤናን ላጣው ጤናን ትሰጥልን ዘንድ ለተጨነቀው መረጋጋትን ሰላምን ትሰጥልን ዘንድ አምላክ ሆይ ቸሩ መድኃኔዓለም ሆይ ላዘነው ደስታን ታመጣልን ትሰጥልን ዘንድ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነትህ ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ የአንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ የአንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ፣ ጸጋ ነሳይነ ወሕይወተ ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋ ነሳይነ ወሕይወተ ረከብነ፣ ጸጋ ነሳይነ ወሕይወተ ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተሰጠን ሕይወትንም አገኘን። ጸጋ ተሰጠን ሕይወትንም አገኘን። በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል አቤቱ 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 አንተን እናመሰግንሃለን እግዚአብሔር። አቤቱ 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 አንተን እናመሰግንሃለን እግዚአብሔር። ጸጋን ተሰጠን
ሕይወትንም አገኘን፣ ጸጋን ተሰጠን። ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ 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 አንተን እናመሰግንሃለን እግዚአብሔር። አቤቱ 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 አንተን እናመሰግንሃለን እግዚአብሔር። ጸጋ ነሣኢነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞች፣ የዛሬው መርሐ ግብራችን በሚገባ ተጠናቋል። ለእግዚአብሔር መልካም ፈቃድ መርሐ ግብራችን ሰኞ ይቀጥላል። ነገ እረፍት ነው። ነገ መርሐ ግብር አገልግሎት የለንም። ስለዚህ ሰኞ ነው ምንቀጥለው ማለት ነው ከኔ ጋራ። ስለዚህ እግዚአብሔር አምላክ የዛ ሰው ይበለን። ነገ 3 ነው። ስለዚህ 3 በዓታ ማርያም እናታችን ሰንበት ነው። እንደገና ደግሞ ጻድቁ አባታችን አቡነ ዜና ማርቆስ ወራዊ መታሰቢያ ክብረ በዓላቸው ነው። ስለዚህ ወንድሞች የጻድቁ አባታችን የአቡነ ዜና ማርቆስን ገድላቸውን፣ መልካቸውን፣ የድርሳነ ሰንበትን እንዲሁ መልካ ሰንበትን እየጸለይን ሰንበትን ልናሳልፍ ይገባል። ቤተክርስቲያን መሄድ የምንችል ቤተክርስቲያን ሄደን ቅዳሴ ማስቀደስ፣ ስጋው ደሙ መቀበል የምንችል ስጋው ደሙ መቀበል ይጠበቅብናል ማለት ነው። ሰንበትን በዚህ መልኩ ልናክብር ይገባል። የታመመውን በመጠየቅ የተቸገረውን በመርዳት ማለት ነው። እግዚአብሔር አምላክ ከሰንበት ረድኤት በረከትን ያሳትፈን አሜን። ሌላው ማጠቃላይ መጨረሻ ማሳሰቢያ ምንድነው? እህት ወንድሞች እባካችሁ ዩቲዩብ ላይ የገባችሁ ላይክ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ትምህርቱን ለብዙዎች እንዲዳረስ እንድታደርጉ በልዑል እግዚአብሔር ስም አሳስባችኋለሁ። ሌላው ደግሞ እህት ወንድሞቼ ይሄን ግሩፕ እናሳድገው፣ እናሳድገው። ምክንያቱም በጣም ብዙ መማር ሲጠበቅባቸው የማይማሩ ወይም ደግሞ እዚህ ግሩፕ ለመግባት ያልታደሉ ባለማወቅም ጭምር ማለት ነው ባለማወቅም ጭምር እዚህ ግሩፕ ለመግባት ያልታደሉ ምዕመናን ወንድሞች ስላሉ ሰውን ደግሞ ወደ ቤተ እግዚአብሔር ማምጣት ቃለ እግዚአብሔር ወደምንማማርበት ማህበር ማምጣት ይሄ ከኛ የሚጠበቅ ድርሻ ስለሆነ ወንድሞች አድ በማድረግ የበኩላችሁን አስተዋጽኦ እንድታደርጉ እንደዚሁም ደግሞ የምታውቋቸውን ሰዎች እያመጣችሁ እዚህ መንፈሳዊ ትምህርት ማዕደ እግዚአብሔር ላይ እንዲሳተፉ እንድታደርጉ በልዑል እግዚአብሔር ስም መልእክቴን ላስተላልፍ እወዳለሁ። በተረፈ እግዚአብሔር አምላክ የነገ ሰው ይበለን። የማረባው የማልጠቅመው ምናምንቴ ወንድማችሁን በጸሎት አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ደህና ደሩልኝ። መልካም አዳር። እግዚአብሔር የነገ ሰው ይበለን። ወንድማችን ጸጋውን ያብዛል፣ በቤት ያጽናን እንጂ ያለ በረከት ያስገኛል።